ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የሐዘን መግለጫ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በጋሞ ዞን በደጋማ ቀበሌዎች በተከሰተው ያልተጠበቀ ከፍተኛ ዝናብ ምክንያት የሰው ሕይወት በመጥፋቱ ብዙ ቤተሰቦች በሐዘን ውስጥ መውደቃቸውንና ንብረት በመውደሙ የተሰማትን ጥልቅ ሐዘን ትገልጻለች። ይህ አሳዛኝ ክስተት ለብዙ ቤተሰቦች ከባድ ጉዳት አስከትለዋል። ቤተክርስቲያናችንም ወዳጅ ዘመዶቻቸውን ላጡ ለተጎዱት ወገኖች ልባዊ ሐዘናችንን እየገለጽን በዚህ አስቸጋሪ ወቅት እግዚአብሔር በሐዘን ላይ ላሉት ቤተሰቦች መጽናናትንና ብርታትን፣ ፈውስንና ሰላሙን እንዲሰጥ ትጸልያለች። ቤተክርስቲያናችን በዚህ ከባድ ጊዜ ከተጎጂዎች ጋር እንደምትሆንና በጸሎት በማጽናናትና በሚቻለው ድጋፍ ከተጎዱት ጎን እንደምትቆምና ሁላችንም በአንድነት ተባብረን ለተጎዱት ወገኖች ድጋፍ እንድናደርግ ጥሪ ታቀርባለች። እግዚአብሔር ለመላው የተጎዱት ወገኖቻችን መጽናናትን ይስጥ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። የአገልጋይ ሹመት ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአገልጋይ ሹመት ተካሂደዋል። እሁድ መጋቢት 6 2018 ዓ.ም በኮዬ ፈጬ ቀርሳ አጥቢያ ቤተክርስቲያን የአገልጋይ ሹመት ሲካሄድ የአጥቢያው ምዕመንና አገልጋዮች ተገኝተዋል። በመዘምራን ቡድን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልከዋል። በመቀጠል የክልሉ ስራ አመራር ኮሚቴ ፓስተር ጉደታ ቲቤሳ ዮሐንስ ወንጌል ምዕራፍ 21 ከ1 እስከ 14 መሰረት በማድረግ እግዚአብሔር ነገራችሁን ይሰራል በሚል ርዕስ የእግዚአብሔርን ቃል አካፍለው የወንድም አብዩ ቡሳ የወንጌላዊነት ሹመት ስነ ስርዓትን አስፈጽመዋል። በመጨረሻም ለወንጌላዊ አብዩ ቡሳ ቀጣይ ለሚኖሩ የአገልግሎት ዘመን በቤተክርስቲያኗ መሪዎች ጸሎት ተደርጎ ፕሮግራሙ ተጠናቋል። የሴቶች አገልግሎት ላይ ትኩረት ያደረገ ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የሴቶች አገልግሎት ላይ ትኩረት ያደረገ ስልጠና አካሂደዋል። ቅዳሜ መጋቢት 5 2018 ዓ.ም በጀሞ አጥቢያ የሴቶች አገልግሎት መሪዎችን የሚያበረታታ ስልጠና ሲካሄድ በአዲስ አበባና በሸገር ከተሞች ከሚገኙ አጥቢያዎች የተወጣጡ የሴቶች አገልግሎት መሪዎች ተሳትፈዋል። ፕሮግራሙን በእንኳን ደህና መጣችሁ ንግግር የከፈቱት የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ ሲሆኑ በንግግራቸውም የሴቶች አገልግሎት ትኩረት ተሰጥቶት ሊጠናከር ይገባል፣ ክልሉም በቀጣይነት አገልግሎቱን ለማጠናከር በእቅድ እየሰራ ነው ሲሉ ገልጸዋል። ስልጠናውን ሴቶችና የመልካም ትውልድ ተጽዕኖ ፈጣሪነት በሚል ርዕስ እህት ትዕግስት ጥበቡ ሰጥተዋል። መጋቢ ኤርሚያስ ገብረ መድህን የሴቶች አገልግሎት መሰረታዊ ጉዳዮችና አደረጃጀት በሚል ርዕስ ስልጠናውን ሰጥተዋል። በመጨረሻም ተሳታፊዎች በቡድን ውይይት ተሳትፈው ለቀጣይ አገልግሎታቸው የሚረዱ እቅዶችን በማውጣት ፕሮግራሙ ተጠናቋል። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።